አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ብዙ ጊዜ ስለ ቦታና ስለ ቤት በተለይ ስለ ህገወጥ ቦታና ቤት ስነግራችሁ እንዲሁም ደግሞ ስማችሁን በትክክል ማዞር አለባችሁ፣ ስማችሁ መኖሩን ማረጋገጥ አለባችሁ፣ ቦታው የይዞታ ማረጋገጫ መኖሩን ማረጋገጥ አለባችሁ እላችኋለሁ ብዙ ጊዜና ያው በደንብ አትሰሙትም መሰል ግን በኋላ ገንዘባችሁ እልም ብሎ ከጠፋ በኋላ እንዳታዝኑ ብዙ ማስጠንቀቂያዎችን ነግራችኋለሁኝ ማለት ነው። እዚህ ጋር በዚህ ኮሜንት ዙሪያም ደግሞ መልሽልኝ ስላለችኝ እስኪ በሷም ኮሜንት ዙሪያ እንነጋገራለን። ብዙ ማስጠነቀቃችሁ ጉዳዮች አሉ። ልክ እንደሷ እንደ እህቴ ብዙ እህቶች የኮሜንት ላይ እየጻፋችሁ አይቻለሁኝ። ያው አንድ ላይ ጠቅለል አድርጌ ልመልስላችሁ ማለት ነው። እና አሁን እዚህ ጋር ቦታውን አንቺ ስትገዢ ስምሽ መኖሩና ለመኖሩን ግዴታ ባለቤትሽን ዳይሬክት መጠየቅ አለብሽ። በቃ እዚህ ጋር ብዙ ጊዜ የምነግራችሁ ነገር ያገባችሁት ባላችሁ ጋር አብራችሁ የምትኖሩት ኢትዮጵያም ይሁን አብራችሁ አረብ ሀገርም ይሁን በቃ በግልጽ ማውራት አለባችሁ። ብዙ ጊዜ ነው የምነግራችሁ ግን አትሰሙም። በቃ ባሌ እንደዚህ ነበርና በውስጥ መታችሁም እንደዚህ ያለ ጸባይ ያለበት ግን መናገር አልቻልኩም፣ እንደዚህ አድርጎ ቦታ ገዝቶ ነበር፣ ቤት ገዝቶ ነበር፣ እንዴት ልጠይቀው? እንዴ ገንዘብሽ እኮ ነው፣ ህይወት እኮ ነው ይሄ በደማችን ነው በላብ ሳይሆን አረብ ሀገር ሰርተን የምናመጣው ብር። ስለዚህ በግልጽ መነጋገር አለብሽ። በቃ እዚህ ቦታ ላይ ልሰራ ነው የቤት አሁን አንዲት እህቴ የቤተሰቡ ቦታ ላይ ልሰራ ነበርና ስሜን እንዴት አድርጌ ነው ላስገባ ብዬ ለመጠየቅ ፈራሁኝ። ለምንድን ነው የምትፈሪው እንዴ? ቦታው ላይ የሚሰራ ከሆነ ግዴታ ህጋዊ ከሆነ ያንቺ ስም እንዲገባና ያንቺ ስምሽ እዛ ላይ እንዲጻፍ ማድረግ አለብሽ። በዚህ ጉዳይ ላይ አትደራደሩ። ደሞ እኮ የምትጨርሱት እናንተ ናችሁ። አሁን ልክ ባለ ኮሜንቷ እህቴ እንዳለችው እንግዲህ ግማሽ ገንዘብ አልተከፈለም። ኦኬ ግማሽ ገንዘብ ካልተከፈለ ማን ነው ከፋዩ ማለት ነው? እሱ ኢትዮጵያ ስለሆነ እሷ ግዴታ ያንን ገንዘብ ልትከፍል ነው። ከማን ነው ወጪ የሚወጣው? ከሷ አረብ ሀገር ሰርታ ማለት ነው። ስለዚህ ገንዘብሽ የሚሄድበትን የሚያርፍበትን ቦታ እርግጠኛ ሆነሽ እስካላወቅሽ ድረስ 5 ሳንቲም መላክ የለብሽም። በቃ በግልጽ ጠይቂው። ቤተሰቦችሽ አንቺ የምትፈሪ ከሆነ ቤተሰቦችሽ ሄደው በግልጽ ይጠይቁት፣ አለቀ። ግን ሲጀመር ባልና ሚስት ከሆናችሁ በመካከላችሁ ክፍተት መኖር የለበትም። በመካከላችሁ መደባበቅ የሚባል ነገር የለበት። ፍርጥርጥ ውስጡን እያወራችሁ በግልጸኝነት እያወራችሁ ነው መቀጠል ያለባችሁ። እኔ በነገራችን ላይ ድብቅብቅ ነገር አይመቸኝም እና መነጋገር አለባችሁ። ስሜ ገብቷል ወይ አለ ወይ? በጋራ ነው የገዛኸው ወይ? የኔም ያንተም ስም ሆኖ ነው የተገዛው ወይ ብለሽ መጠየቅ አለብሽ። ከዛ እውነቱ ይነግርሻል። እስኪ ያሳየኝ ወረቀት። በቃ በመረጃ ነው መሄድ ያለብሽ እንጂ እንደዚህ ብሎ እንትን ስለነገረሽ ማመን የለብሽም። ብዙ ልጆች ብዙ እህቶች እየተበሉ እያለቀሱ ስለሆነ ነው። እና ይሄንን እናንተ የማነው ስም ቦታ የገዛሁት ብዙዎቻችን እየተሸወርን ያለንበት ነገር ይሄ ነው። በቃ ቦታ ስንገዛ የማን ነው ማን ፈርሟል የማን ስም ነው ያለው ከየት ነው እንዴት ነው ብለን አናጣራም። በቃ ቦታ ተገኘ ግዝት። አሁን ላይ ብዙ ሰው እያፈረሰ ነው። ልብ በሉ፣ በጣም መጠንቀቅ አለባችሁ። እዚህ ጋር አባቱ ከሆነ አባትየውና እናቲቱ ከሆኑ የሸጡልሽ ልጅ አረብ ሀገር ሂዳ ካለች ያቺ ልጅ ካልፈረመች ማለት ነው ነገ ጧት መታ ብታፈርስ ትችላለች። ይሄው እያፈረሱ ሊጋደሉ እየደረሱ ነው። በገንዘብ እየተደራደሩ ነው። ስለዚህ እናንተ በመታወጡት ገንዘብ በራሳችሁ እንትን ማለት አለ። በቃ ዝም ብላችሁ ችግር የለውም ነገ ጧት ሰርች ያገኘዋል። አንዲት ልጅ እንደዚህ የሆነ ቦታ ተበላባትና ከዛ ምን ይላታል ሰው? በቃ ነገ ጧት ሰርተሽ ታገኘዋለሽ። እንዴ በላቤ እኮ አይደለም በደም እኮ ነው። ስንት ነገር እንቅልፋጥቼ ስንት እየሆንኩኝ ነው አረብ ሀገር የማመጣው ገንዘቡን ስንት እድሜን አባክኜ ነው። ስለዚህ ነገ ጧት ሰርች ያገኘዋል የሚባል ነገር የለም። መጀመሪያ ለምን ጠፍቶ ያለሽ ንብረትሽ መጀመሪያ ለምን ጠፍቶ? ስለዚህ ንብረታችሁን በትክክል የምታሳርፉበት ቦታ የት እንደሆነ በጣም አጥነታችሁ ነው። ቦታ ተገኘ ዝም ብሎ ግዝት፣ ቤት ተገኘ ዝም ብሎ ግዝት። የማን ነው ቤት? የማን ነው ባለ ተመኑ? ማን ነው ባለ ደብተሩ? ከደብተሩ ላይ ስንት ሰው አለ? ማን መፈረም አለበት የሚለውን ሳታጣሩ ቦታ አትግዙ። አንድ ይሄ ነው። ሁለተኛ ደግሞ ባለቤትሽ ከሆነ የገዛው በግልጽ ማውራት አለብሽ። እንዲሁም ደግሞ ከባላችሁ ቦታ ላይ የምትሰሩ እሱ ኢትዮጵያ ሆኖ አሁን ብዙ እህቶች
ነግራችሁኛል። ኢትዮጵያ ሆኖ እሱ ከራሱ ቦታ ላይ ወይም ከቤተሰቦቹ ከሰጡት ቦታ ላይ እናንተ ገንዘባችሁን እየላካችሁ ትሰራላችሁ። ከዛ ከሰራችሁ በኋላ እዛ ቦታ ላይ የእናንተ ስም ይግባ አይግባ ሳታጣሩ ዝም ብላችሁ እድሜያችሁን የምትቀጠቀጡ አላችሁ። ለምን ይሄ ይሆናል? በግልጽ ለምን አታወሩም እንዴ? ይሄ እኮ ህይወት ነው፣ ሌላ ነገር አይደለም። ስንት ልጆች ናቸው የተከዱት? እስኪ ምናቃቸው ስንቶች ናቸው የሚያለቅሱት? ቤታቸው ከቤተሰብ ቦታ ላይ ሰርተው ከዛ ነይ ውጭ ብሎ አስወጥቷት እሱ ያንን ቤት እሷ የሰራችውን ቤት የተወሰነ ብር ሸንገል አድርጓት ትሄዳለች። ከዛ እሷ በሰራችበት በለፋችበት ቤት ላይ ሌላ አግብቶ እሱ ይቀመጥበታል። እንደዚህ የሆኑ ብዙ እህቶች አሉ የሉም? ሞልተዋል፣ እያለቀሱ ማለት ነው። ድጋሚ አረባ እንደዚህ ሲሆንባቸው ድጋሚ አረባ ሀገር የሄዱ ብዙ እህቶችን አውቃለሁኝ። ስለዚህ መጀመሪያ ይሄ ምንድነው የእናንተ መፍዘዝ ነው። አትፍዘዙ እንዴ! ተቀጥቅጣችሁ አይደል እንዴ ገንዘቡን የምታመጡት? እና በዚህ ጉዳይ ላይ ብዙ ጊዜ ነግሬያችኋለሁኝ። አሁንም ውዷ እህቴ ቦታው ላይ ስምሽ እንዳለ ቤቱ ላይ አሁን የተገዛው ቤት ላይ ስምሽ መኖሩን መቼም ህገወጥ ቦታ ነው አትይኝ። ህጋዊ ከሆነ ካርታና ፕላን አለው እዛ ላይ ያንቺም ስም የሱም ስም መኖር አለበት። ፓስፖርት ያላችሁ እንደምንም ፓስፖርታችሁን ትይዙና ውክልና ወረቀት ለቤተሰቦቻችሁ ላኩ። ከዛ ስሙ በእናንተ ይሆናል። ተወካይ ግን ቤተሰቦቻችሁ ሆነው እዛ ቦታ ላይ ይሞሉላችኋል። የዛኔ ሁሉ ነገር መከታተል ይችላሉ ማለት ነው። አንዳንድ ሰዎች ደግሞ አላችሁ ቤተሰብ ወንድሜ፣ አሁን በባለፈው አንዲት እህቴ በወንድሜ ስም ነበር ቦታ ያገዛልኝና ቤቱን ከሰራሁኝ በኋላ ስም ሳላዞር ወንድሜ አረብ ሀገር ሄደ። ከዛ በኋላ አላቅልሽም አለኝ ብላኛለች አንዲት ልጅ። እና እንደዚህ ይሄ ሁሉ ምንድነው ችላ ማለት። በቃ ቦታ ገዛችሁ ቤት ገዛችሁ ወዲያውኑ ስም አዙሩ። ቦታ ገዛችሁ በቦታ ስም ማዞር ስለማይቻል ውክልና ወረቀት ከዛ ከባለ ይዞታው ሰው ተቀበሉ። በቃ ካልሆነ ደግሞ ትንሽዬ ቤት ልክ እንደ ሱቅ ነገር ታቆሙና ስማችሁን ማዞር። በቃ አሁን ላይ ስም ማዞር በነገራችን ላይ ብሩ በጣም እየጨመረ ነው፣ እየሄደ ነው። ስለዚህ ቶሎ ብላችሁ እስካሁን ድረስ ብዙ እህቶች መተው ኢትዮጵያ ወልደው እየኖሩበት ቤታቸውን ስማቸው ግን በአባታቸው ስማቸው በወንድማቸው ስማቸው ያለ እህቶች አሉ። አትሸወዱ። ስም ወዲያው ማዞር አለባችሁ። በቃ የፈጀውን ሂሳብ ይፍች። መጀመሪያ ማድረግ ያለባችሁ ስማችሁን አዙራችሁ በግላችሁ መሆን አለበት። ባለቤትሽም ከሆነ ባለቤትሽ ጋር ስሙ መኖሩን ማረጋገጥ አለብሽ። ስለዚህ ወረቀት ከሆነ አሁን ወረቀቱን ታስልኪያለሽ። እዛ ላይ ስሜ አለ የለም ብለሽ ስምሽን ታረጋግጫለሽ። ከዛ ከሌለ ስምሽን ካላስገባልሽ አንቺ ግማሹን ብር መክፈል የለብሽም። እኔ እንደዛ ነው ምልሽ። እና ውድ ተመልካቾቼ ደግሞ የኔ ቤተሰቦች እስኪ ምክር ካላችሁ በዚህ ዙሪያ ምን ትሏታላችሁ? ያላችሁን ሐሳብ ንገሯት። እኔ ሐሳቤ እንደዚህ ነው ማለት ነው ውዴ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።